ልጆችን ስናሳድግ አንዳንድ ጊዜ የወለድናቸውን ልጆች እናሳድጋለን። አንዳንድ ጊዜ ደግሞ ያልወለድናቸውን ልጆች እናሳድጋለን። ጉዲፈቻ እንደሚባለው ወይም አዶፕሽን፣ ፎስተር ፓረንት እንደሚባለው ወይም ደግሞ ልጆች አሳዳጊ በኃላፊነት ወስደን ለአቅመ ሔዋንና ለአቅመ አዳም እስኪደርሱ ድረስ የምናሳድጋቸው የልጆች አስተዳደግ አለ። ቀላል አይደለም። በእኔ እምነት የወለድነው ማሳደግ ሳይሻል አይቀርም። በባህላችን መወለድ ቋንቋ ነው የሚል አባባል አለን። ግን ቢሆንም እነዛ ልጆች ስናሳድግ ያልወለድናቸው ማለት ነው። ዝም ብለን ዘለን የምንገባበት ጉዳይ አይመስለኛም። ምን አይነት ዝግጅት ማድረግ ይገባዋል? አንድ በተለያየ ምክንያት ለመውለድ ያልቻለ ወይም ወሎም ቢሆን በእግዚአብሔር ምሪት ልጆችን ወስዶ ማሳደግ የሚፈልግ ቤተሰብ ምን አይነት ዝግጅት ማድረግ አለበት ብለሽ ታስቢያለሽ? በጣም ጥሩ። ልጅ አንድ ከማህፀን ይወለዳል፣ አንድ ከልብ ይወለዳል። ከልብ የሚወለደው ከባድ ነው። የማህፀን ተረግዞ 9 ወር ሆድ ውስጥ አስተምረኸው አነጋግረኸው አጫውተኸው ሲወለድ የምታየው ነው። ያኛው የተወለደው ከልብ የተወለደው ማምጣት ግን የተወለደውን ነው የምታመጣው። ልብ ነው የሚወልደው። የልብ ዝግጅት ያስፈልጋል ማለት ነው። በልብ መውለድ ከባድ ነው። ልብ አያረግዝማ፣ ግን ያስባል፣ ያሰላስላል፣ ይዘጋጃል፣ ከአእምሮ ጋር ይነጋገራል፣ ምን ማድረግ እንዳለበት ያስተውላል። ያንን ልጅ አምጥቼ እንደራሴ ልጅ ማሳደግ እችላለሁ ወይ? በእግዚአብሔር ፊት ይሄ ልጅ ሁለንተናዊ እድገቱ ላይ መስራት እችላለሁ ወይ? እንዳልጠየቅበት ምንድነው ማድረግ ያለብኝ? እንደ ልጄ አድርገዋለሁ ወይ? እነዚህ ዝግጅቶች ሁሉ ካላደረገ እንኳን አይደለም ከልብ ከማህፀንም ባይወልድ ነው የሚሻለው ሰው። ወላጅ ለልጁ የሚያስፈልገውን ነገር ማድረግ ካልቻለ ባያረግዝም ይመረጣል። አይደለም ከልጅ ማንሳት ማለት ነው። እና ትልቅ ዝግጅት ይፈልጋል። ልጅ ማሳደግ ከየትኛውም ዓለም ላይ ካለው ስራ የሚወዳደረው ነገር የለም። ሰውን ነው የምንሰራው። ሰውን መስራት ማለት ደግሞ ማንም ፋብሪካ የሰጠ ሳይሆን፣ ማንም ባለሀብት የሰጠ፣ ማንም ተምሮ ያገኘው እውቀት ሳይሆን በእግዚአብሔር አምሳል የተፈጠረን እግዚአብሔር አደራ ብሎ የሰጠ የእግዚአብሔር አደራ ስጦታ ነው። ከባዱና ትልቁ አንደኛ ስራ ልጅ ማሳደግ ነው። በምድር ላይ ካለው ስራ ሁሉ ላስተዋለ ሰው ለእበትም ልጅ ይወልዳል ምናምን የተባለ ድሮ አባባል ውስጥ በድሉ ምናምን የተባለ እንደሚያድግ እሱ ስህተት ነው። ምክንያቱም ይሄ የእግዚአብሔርን ስጦታ መናቅ ነው። እግዚአብሔር የሰጠን ስጦታ። አንተ እኮ ባለ አደራ ነህ እንጂ ባለቤት አይደለህም። ብትወልደው ብታሳድገው። ባለ አደራ ደግሞ ባለቤቱ ይጠይቃል ማለት ነው። ባለቤቱ ሲጠይቅ ምን መልስ ትሰጣለህ? የተሰጠን አደራ አብቅተህ አክሊልን ልትቀበል ግድ ስለሚል ዝግጅቱ ከባድ ነው። አስተዳደግም ትልቅ ስራ ነው። ትልቅ ስራ። አንዳንድ እናቶች እኔ ልጅ ለማሳደግ ስራ ፈትቼ ስራ ትምህርቴስ ማስተርሴስ ምናምንስ እንዴት ልጅ አሳደግ ሆኜ እቀራለሁ ይላሉ። ስህተት ነው። ሺፍት ማድረግ ነው ወደ ተሻለ ስራ። ለገባት እናት እኔ አልተማርኩም፣ ብዙ ስራ አልነበረኝም፣ አልተውኩም የሚለው ነገር ውስጥ ገብቼ ሳይሆን እንደ እግዚአብሔር ቃል እናት ልጇን ብታሳድግ ከዛኛው ከዓለም ተራ ስራዎች ወደ ተሻለው ስራ ሽፍት እንዳደረገች ነው ማስበው። እኔ ትልቅ በረከት ነው ልጅን ማሳደግ። አክሊል የምናገኝበት ነው። ከእግዚአብሔር አደራ የተቀበልነው ነውና እኔ አንደኛና የተሻለ ስራ ይሄኛው ነው ብዬ ነው ማምነው። ትልቅ ነገር። ልጆች አያጠፉም አይባልም። ይሳሳታሉ፣ ያጠፋሉ። ሲያጠፉ ደግሞ ግሳጼ ወይም ቅጣት ይገባቸዋል። መጽሐፍ ቅዱስ በብዙ ቦታዎች ላይ ልጆች መቀጣት እንደሚገባቸው፣ ከስንፍናቸው ለማላቀቅ ቅጣት እንደሚገባቸው ይናገራል። የስነ ልቦና ጠበብት ደግሞ በተለይ ቻይልድ ሳይኮሎጂ ያጠኑ ሰዎች ደግሞ ልጆች እንደዚህ አይነት አይ ቲንክ ኮርፖራል ፐኒሽመንት የሚባለው ነው መሰለኝ፣ እንደዚህ አይነት ነገር ምንም አይነት ማስፈራራት፣ ማስደንገጥ፣ ንዴት፣ ቁጣ፣ በተለይ ደግሞ አርጩሜ አንስቶ ሾጥ ማድረግ የማይታሰብ ነው ይላሉ። እነዚህ ሁለቱ እርስ በርሳቸው የሚጣረሱ ይመስላሉ። እንዴት ይታረቃሉ በአንቺ አስተሳሰብ? ጥሩ ነው። መጽሐፍ ቅዱስ አንተ እንዳልከው ምሳሌ 29:17 ላይ ልጅህን ቅጣ እረፍትንም ይሰጥሃል ለነፍስም ተድላ ታገኛለህ ይላል። እንደገና ምሳሌ 13:24 ላይም በበትር ከመምታት አትቆጠብ ይላል። ልጅህን እንደውም ካለመምታት ትገለዋለህ ይላል።
ዕብራውያንን ሄደ ስታይ ሕፃንን ብቻ ሳይሆን የራሱን ልጅ ዳግም የተወለደውን ልጅን እንጂ ዲቃላን አይቀጣም እግዚአብሔር ይላል። የተቀጣ ልጅ እንጂ ዲቃላ አይደለም ብሎ ያስቀምጣል። እንደገና ደግሞ ቅጣት ሁልጊዜም የሚያሳዝን እንጂ ደስ የሚያሰኝ አይደለም፣ ዳሩ ግን በኋላ ብሎ ደግሞ መልካም ነገሩን ያሳየናል። ዕብራውያን 8:11 12:11 ላይ እነዚህ ነገሮች ቅጣት ራሱ የትርጉም ስህተት ነው። ቅጣትን እርማት ነው፣ ማረም። ይሄ የእግዚአብሔር ቃልም ቅጣት ብሎ ስል መጥቶ አይመታንም ማለት ሲያናጠፋ፣ ግን የሚያረመን ነገር መንፈስ ቅዱስ እንዴት ነው የሚያረመን የሚገስጸን፣ ያለ ቦታችን ስንገኝ እንዴት ነው የሚመልሰን? የአይነት አመላለስ ነው ልጆቻችን የምንመልሰው። የአይነት ቅጣት አማርኛው ጥሩ አይደለም፣ እርማት ነው መሆን ያለበት። ዲሲፕሊንና ፓኒሽመንት መሰለኝ፣ ፓኒሽመንቱ አይደለም መሆን ያለበት፣ ዲሲፕሊን ነው ትክክሉ፣ ማረም። ሌላው ግን ልጆችን ለማረም ራሱ ጊዜ ከምንወስድ መጀመሪያውኑ የታረመ ልጅ እኮ ማሳደግ እንችላለን። የራሳችን ልጆች እኔ የታረምኩ ሚስት ከሆንኩኝ፣ እናት ከሆንኩኝ፣ ባለቤቴ የታረመ ባል ከሆነ፣ አባት ከሆነ ልጆቻችን ላይ እኮ የታረመ ልጅ ማሳደግ ቀላል ነው። የእኛን ነገር ነው እኛ የምንነግራቸውን ሰው የምናደርገውን ነው ልጆች የሚሰሙት። ሁል ጊዜ ነው የሚገርመኝ ነገር ልጆቼ፣ በራሴ ልጆች ነው ማነሳው፣ እኔ በልጆቼ እኮራለሁ። እግዚአብሔር ይመስገን ጥሩ ስለሆኑ አልዋሽም። ጥሩ ልጆች ነው እግዚአብሔር የሰጠን። ያም የሆነው ደግሞ እኛን ነው ያዩት ልጆቻችን። አሁን አንዳንዴ አሜንም ባነሳት ስራ ብዙ አትችልም፣ ፈሪ ነገር ናት ብለን ነበር የምናስበው። ስሪም ብዙ አንላትም፣ ቀጫጫ እንዳያት ወፍ ነገር ናት እና ታሳዝነናለች። እችሌ ስራ ሰዓት ብታገባስ ምንድን ነው እላለሁ። ለካ ሁል ጊዜ ትስባለች። እሷን የምሰራው ማደርገው ሁሉ ታያለች። አሁን ትዳር ይዛ እናቴ ማንም አይደርስባት። እኔ ግርም ነው የምትለኝ፣ እንዴት ይናወቅሽ? እንዴት አሁንማ ቤቴን እኮ ነው ማራው። ማሚ ያን ነገር የምትቀመኝ ነገር፣ ማሚ እንትን ውስጥ የምትከችው ነገር፣ አቤት ጣሊያኖቹ ጉድ ነው እኮ የሚሉት ብታይ እኮ ምናምን ትለኛል። አየህ እኔ ነኝ አላየሁ እንጂ እሷ ለካ እየሰማች ነው። የማደርገውን ነው የምትደግመው። እንዳልሆነ አርማታለሁ። ይሄ ነገር ሙሉ ለሙሉ ይዘሽው አትይጂ፣ ግድ የለሽ። እኔን ጎድቶኛል። የተወሰነ ነገር እንደዚህ በጥበብ ይባል ነገር ከኔ ያው እሷ የተሻለች ግልጽ ናት ማለት ነው። እንደዚህ ነው እናርማቸዋለን። ማረም ማለት መግረፍ ማለት አይደለም። እስራኤላውያኖች ዱላ ነው የሚይዙት። በዱላቸው ግን ከብቶቻቸውን አይቀጠቅጡም፣ ይመሯቸዋል። በዱላው መስመር ነው የሚያስበት። እኛም እንደዛ ነው። ዱላ ሳይሆን መቀጥቀጥ ሳይሆን ልጅን ማረም ነው። ልጆች ያጠፋሉ፣ ልብ ነው የሚያቆስሉት። ምንም አይዋሽም። በዚህ ስትለው በዚህ ሊሄድ ይችላል። አታድርግ ሰው ሊያደርግ ይችላል። እሱን እንዴት በፍቅር ሊያዘው ለማሰብ እንጂ ልብን ማስፋት እንጂ እንዴት ልቀጥቅጠው ብለህ ካሰብክ ኪሳራ ላይ ነው የምትወድቀው። የነዛኞቹም የሳይንቲስቶቹም ጥሩ ነው፣ የእግዚአብሔር ቃልም ጥሩ ነው። የምናመዛዝነውና የምናስታርቀው ግን ልጆችን ከማረማችን ከመቅጣታችን በፊት እኛ ምን ሰተናቸዋል? ወደ ቅጣት ከመሄዳችን በፊት እንዳይቀጡ ምን አድርገናል? ቅድመ ዝግጅታችን ምንድን ነው? ወላጅ የሆነ ነገር ልጅ ሲያጠፋ ይሄን ውሃ ብድግ አድርገው ቢደፋ ልጅ ይመቷል፣ ጥብስ ነው የሚያደርገው። መጀመሪያ ግን ውሃውን እንዳትነካ፣ ውሃው አይደፋም ብሎ ሳይነግረው ማለት ነው። መቀጣት ያለበት ማን ነበር? ወላጅ ነው። ያላስተማረው አስተምሬው መርቼው ከጠመመ እንጂ እማረመው መልሰው ያላስተማርኩትን እንዴት ብዬ ነው መቀጣው? እኔ ነኝ መቀጣት ያለብኝ ማለት ነው። እኔ ነኝ ማስተማር ያለብኝ። ያላስተማርኩትን ያልነገርኩትን ሲያጠፋ እሱ አይደለም ጥፋተኛ፣ እኔ ነኝ። ልጆች ሲጫወቱ ሲረብሹ፣ እዚህም ቸርች ውስጥ እናያለን። ረባሹ ልጆቹ እንላለን። ልጆች ሳይሆን የረባሹ እኛን የምንረብሻቸው ያለ ነው። እነሱ ስራ ላይ ናቸው እኮ፣ ጨዋታ ላይ ናቸው። እሱን ነው ማመን ያለብን። የልጆችን ባህሪ ማመን አለብን። ስናምን ነው በቃ ይሄ ነው ባህሪያቸው ብለን ስናውቃቸው ስንቀርባቸው ልጆችን የእያንዳንዱን ልጆች የኔም ቤት ብቻ ላውቅ አይደለም። ምሳሌ 22:6 ልጅህን ሳይሆን ልጅን ነው የሚለው። በሚሄድበት ምራው። ስለሌሎች ልጆች ማወቅ ይኖርብናል ልንመራው ማለት ነው። እና ከቅጣቱ በፊት እኔ እንደማምንበት ማስተማር ይቀድማል። ማስተማሩ ላይ
ደግሞ የእግዚአብሔር ቃል በሚገባ አስቀምጦልና እንዴት ማስተማር እንዳለብን። በጣም ጥሩ። ልጆቻችን ያድጋሉ፣ ቶሎ ያድጋሉ። የአካል ለውጥ ያሳያሉ፣ የስነ ልቦና ለውጥ ያሳያሉ። አንዳንዴ ያስደነግጡናል። የዛን ጊዜ እንግዲህ ባህላችን ዝምታን ይመርጣል። ወይም ባወጣው ያውጣው ወይም ስራ ያውጣው ብለን ባላየ እናልፋቸዋለን። እድሜያቸው ቶሎ እየቆጠረ ብዙ ሳናግዛቸው በብዙ ጫና ውስጥ ያልፋሉ። እንደ ወላጅ ምንድን ነው ኃላፊነታችን? ትልቁን ነገር እኮ ነው የምንሳሳተው። እውነት ለመናገር ለሌሎች አሳልፈን ልጆቻችን እንሰጣለን። ሌሎች ሄደው እንዲናገሩ፣ ሌሎች እንዲረዷቸው። ያ እርዳታ ደግሞ የተሳሳተ ሊሆን ይችላል። ያ የሚነገራቸው ልክ ያልሆነ ሊሆን ይችላል። አሳልፈን ለሌላ እንሰጣለን። መጀመሪያ ላይ እንዳልኩ የልጆች አስተማሪ፣ የልጆች ሐኪም የመጀመሪያ ወላጅ ነው። እኛ ያንን እንኳን ያየን ማለፍ አይደለም፣ እነሱ ሳያዩ ነው ቀድመን ማየት ያለብን። ሰውነታቸውን ልጆቻችን እናጥበው የለ ገላቸውን እናጥበለን፣ ዳይፐር እንቀይራለን። እንደ ሕፃንነታቸው ጀምሮ እንሰራ። የሆነ እድሜ ላይ እነሱም አይፈልጉም፣ እኛም አንነካ። ልጆቹ ሴቶቹም ጡት ማጎጥቆጥ ሲጀምሩ፣ ወንዶቹም እንደዛው ሆርሞን አንዳንድ ነገሮች ሲሆን እኛም ፕራይቬሲያችን እንጠብቃለን፣ አንነካም። ታጠቡ ብለን ሁሉ አዘጋጅተን እናስገባቸዋለን እንጂ ፎጣ እናቀብላለን እንጂ አንገባባቸውም፣ በጉልበት አናደርግም። ምክንያቱም ይሄ ተፈጥሮ ነው። ያንን እስኪጀምሩ ድረስ ግን እኛ እጅ ናቸው፣ ከኛ እጅ አይወጡም። አሁን ብዙ የተበላሸው ምንድን ነው መሰለህ? ልጆችን አለማወቅና ሽል ብሎ ማለፍ። ልጆች በሞግዚት ነው የሚያድጉት። የልጆቻችንን ሰውነት የሚያውቁት ሌሎች ሰዎች ናቸው። የልጆቻችንን ፕራይቬሲያቸውን የሚያውቁት ሌሎች ባዳ ነው። ከቤት ውጭ ከአባትና እናት ውጭ የሆነ ነው የሚያውቀው። እና ያን እድገታቸውን አንድ በአንድ እያዩ እንኳን ለማሳደግ እድሉ የላቸውም። የዘንድሮ ወላጆች አሳልፈው ሰጥቷል። በዛም ምክንያት ነው የሚፈራሩት። በእጄ የዳበስኩ ያሳደግኩትን ልጅ ግን እያንዳንዱን ለውጡን ከሱ ቀድሜ ነው ማየት አለብኝ እንደ እናት። አንድ ጊዜ አንዳቸው ብቻ ከሴቶቹ ልብሴ እየቀየርኩ ነው ማሚ አትግቢብኝ እዚ አጥቤ ያሳደግኩት እንደማልኩኝ ለእኔ ነው እሱ፣ ለእሷ ግን አይደለም። ስህተት ነው እንደዛ ማለት የራሱ። በዛ እድሜ ነው አጥቤ ያሳደግኩት፣ እውነት ነው አውቀዋለሁ። ከዛ በኋላ ግን ላውቅ ካልተፈቀደ ተፈቀደልኝም ነው። ግን ምክር እሰጣለሁ። እንደው አንድ ጊዜ በጣም ነጻ ስለሆነ የኛ ቤት ልጆች ፍቅር 13 ዓመቱን ሲያከብር ማለት ነው 13 ዓመት ሞላሽ የዘር ፍሬ ልታመነጪ ነው ሚኒኒ ስትል 4ኛ ክፍል ተማሪ ነበረችና ተምራ መታለች ከትምህርት ቤት። ከዛ አሜን ምንድን ነው የዘር ፍሬ ያለች። እሷ ደግሞ በአማርኛ አልተማረችም፣ አታውቅም። ነገርናት በምታውቀው ቋንቋ። በኢየሱስ ስም ገና እኮ ነው አልደረሰም። ምንድን እኔ የደነገጠችው ወርዱ መስሎኝ ነው። እሷ ግን አረ ገና ነው በ13 ማ አያመርትም እንዴ ሊወልድ ነው እንዴ አለች። የዚህን ያክል በግልጽ ነው የምናወራው። እና ልጅ እኮ ማውለድ ይችላል ማለት ነው ይሄ ልጅ እንደዚህ ከሆነ ምናምን ተባለ። ውይይት ተጀመረ። እኔ በዛ ውስጥ ምን አስተዋልኩኝ? ለካስ ሴቶችን ብቻ ነበር መክረው የነበረ ፌሬር ሲመጣባቸው ምን ማድረግን። ለካ ወንዱን መምከር ነበረብኝ። ለካ የዘር ፍሬ ማመንጨት ሌላ ታሪክ ነው። ለካ ወንዶቹን ራሳቸው መጠበቅ አለባቸው። በጣም ጥሩ ፖይንት ያስኩኝ ማለት ነው። በልጆቼ ነው ብዙ ነገር ልምድ የወሰድኩት ብዬ አልነበረም። ከዛ በኋላ ማስተማር ጀመርኩ የሌሎቹ ልጆች። ከ13 ዓመት በፊት እንዴት መጠንቀቅ እንዳለባቸው ቸርች ውስጥ ልጆችን አስተምራለሁ። አሁን ክሪስ ጋር ስናስተምር እሷን እኔ ግን እነግራቸዋለሁ። ምክንያቱም እኔ እናታቸው ነኝ፣ በቤተ ክርስቲያን እናታቸው ነኝ፣ አስተማሪያቸው ብቻ አይደለሁም። ሌላ ሰው ሌላ ዓለማዊ ሰው ሌላ ታሪክ ውስጥ ከሚከታቸው ልጆቹን እኔ ብነግራቸው ይሻላል። ለወላጆቻቸው እንዲነግሯቸው መክራለሁ። እንኳን ልናፈር አይደለም ባልከኝ በጠየቀኝ ነው። ከነሱ በፊት እኛ ልናይላቸው ይገባል ማለት ነው። እኛ ልንጠነቀቅላቸው፣ እያንዳንዱ የሰውነት አካላቸውን መፈተሽ የኛ ስራ ነው የሚሆነው፣ እንድንረዳቸው ማለት ነው። በጣም ጥሩ ነው። በጣም ጥሩ። ሌላ ምንድን ነው መሰለሽ፣ ቅድም አንድ ነገር አንስተሽ ነበረ ስለ ስነ ቃላችን ልጆችን ስለሚያቃልል አንዳንድ አባባሎች ነው የሚባሉት አይደለ? ቅድም ያልሽው አይነት ምን አይነት አባባሎችን ታስታውሻለሽ? እና አንቺ
ካለሽ ልምድ እነዛን እንዴት ትረጃቸዋለሽ? ማህበረሰቡ እንዴት አይነት ትርክቶች ልጆች ላይ በማወቅ የሚሆን ባለማወቅ ፈጠረ? ያ ልጆችን አቅም አልባ በማድረግ ምን አይነት አሉታዊ ሚና ተጫውተዋል? ወላጆች ወይም ቤተ ክርስቲያን ምን አይነት ኃላፊነት መውሰድ አለባቸው? የአሁኑ ልጅ እኛ ያሳደግናቸው በአሁኑ ሰዓት ያሉት ጥሩ ናቸው። እንጠነቀቃለን እኛ ከራሳችን ከተጎዳ ነው መጥተን ማለት ነው። እኛ ግን የማትረባ እየተባል ነው ያደግነው። ልጅና ጫማ አልጋ ስር ከልጅ አትጫወት ይወጋል በእንጨት ብዙ እኔ በጣም ውስጤን በቃ ብቻ አይበቃማ እና ማንሳት ሁሉ አልፈልግም። በጣም አጸያፊ ለእኔ አሁን በጣም የሚያጸይፈኝ ምክንያቱም እኔን በጣም ጎድቶኛል። የቤተሰቤ እኮ አለ ጎረቤት ሁላ እኮ ነው የሚሰድብ፣ እንደዛ ብሎ አካባቢ እኮ ነው የሚሰድብ፣ ትምህርት ቤት አስተማሪ እኮ የማትረቢ ድንጋይ ራስ እያለ እኮ ነው አስተማሪ የሚሳደበው። ይሄ ደደብ ይላል እኮ አስተማሪ፣ ደንቆሮ እያለ እኮ ይሰድባል። ይሄ ቀላል ስድብ ነው እንዴ? ከባድ ስድብ ነው ደንቆሮ ብሎ የሚሳደብ መጽሐፍ ቅዱስ ላይ እና ከባድ ነው ብቻ እኔን ስለጎዳኝ እኔ አሁን በግሌ እንዲህ አይነት ነገር እኔንም ስለጎዳኝ ስላለፍኩበት ለልጆቼ ቃላት በጣም እጠነቀቃለሁ። ለትምህርት ቤት ለማስተምራቸው ትምህርት ቤትም በማስተምራቸው ልጆች ላይ በጣም እጠነቀቃለሁ። ቤተ ክርስቲያን ውስጥ ለማስተምራቸውም በጣም እጠነቀቃለሁ። ሊያመልጠኝ ይችላል የኖርኩበት ያደግኩበት ስለሆነ፣ ግን ሲያመልጠኝ ዝም ብዬ ማለፍ የለብኝም። ቅድም የተጠቀምኩት ትክክል አይደለም፣ ይቅርታ ጠይቃለሁ። ይቅር በሉ ስህተት ነው እንዳትደግሙት እኔም አላደርገውም ብዬ እላለሁ። እርስ በርስም ከቤት ይዘው መጥተው እንደዛም ቢባባሉ አስቆማለሁ፣ ይቅርታ እንዲጠያየቁ አደርጋለሁና ብዙ ናቸው ብናነሳቸው። በተለይ ምሳሌ አነጋገሮች በልጅ ላይ በጣም የጎዱ ብዙ አሉ። ብቻ ደስ አይለኝም ሳነሳው፣ እኔን ጎድቶኛል በጣም ብዙ አሳልፍ ያለው። ይሄን ልጅም ነው ልጅ ሰውም ነው። እንደሚጠየቀው ጥያቄ ይወሰናል፣ ምክር እንደፈለገበት ይወሰናል። በእርግጥ እንኳን ለልጆቻችን እግዚአብሔርን የምንለምነውን እንኳን እንደ ፈቃዱ እንጂ የሚያደርግልን እንደ ፈቀድ ነው አይደለም። ሰው ለልጆች የሚያስፈልጋቸውን እንጂ የምናደርግላቸው የሚፈልጉትን አይደለም። ለልጆች የሚፈልጉትን ብሎ አናደርግም። ምክንያቱም የልጆች ጌቶች እኛ ነን፣ የልጆች መሪዎች እኛ ነን። የሚያስፈልጋቸውን የሚፈልጉት ሁሉ ሊጠይቁ ይችላሉ ልጆች። እኛ ግን እንደ ወላጅ እንደ መሪ የሚያስፈልጋቸውን ሰለቅ መርጠን እናደርግላቸው። ምክንያቱም የሚጠይቁት ሁሉ ገዳያቸው ሊሆን ይችላል። ልክ አባትነትን እኮ ከእግዚአብሔር ነው የምንማረው። እግዚአብሔር እኛውን የምንፈልገው ሁሉ ቢሰጠን ኖሮ እንጠፋ ነበረ። እሱ ግን እንደሱ አይደለም። አምላካችን የሚጠቅመንን እኛን የማይጎዳንን ነው የሚመልስልን የሚያደርግልን። እሱ ነው የኛ ምሳሌ። ደግሞ ልጆቻችንም እንደዛው ነው። ሌላው ግን እንደዚያውን ካነሳው ላይ አንዳንድ ልጅ እንደ አዋቂ የሚያደርገው ልጅ አለ። የልጅ ባህሪ ትቶ እንደ ትልቅ ሰው የሚያወራ ልጅ አለ። የትልልቅ ሰው ወሬ የሚያወራ ልጅ የማይጣፍጥ ልጅ አለ። እሱ ከቤተሰቡ ከአያቱ ጋር ምናልባት ከአያቶቹ ጋር ያደገ ሊሆን ይችላል። የአያቶቹን ንግግር ይዞ የመጣ ሊሆን ስለሚችል እሱንም ልንገፋው የለብንም። አመጣጡን ማጥናት አለብን። ማን ነው ያሳደገው ይህ ልጅ? ይህን ንግግር ከየት ነው የተማረው ብለን ካሰብን ለዛ ልጅ እንራራለን፣ እናስተካክለዋለን። ካገኘ ነው ይሄ ያንተ ቋንቋ ይሄኛው ቢሆን ጥሩ ነው እንለዋለን። ደርቆ ካገኘ ነው ደግሞ መቀበልና ማፍቀር ብቻ ነው፣ በፍቅር መያዝ ብቻ ነው ያለብን እንጂ ለልጆችን ባክግራውንድ ሳናጠና ዝም ብለን ልጆች ላይ መናገር የለብንም። ማን ነው ወላጃቸው? እነዚህ ልጅ ማን ነው የሚመስሉት? ማን ነው አስተማሪው ልንል ይገባል። ሁሉም ልጅ እንደ ሳሙና ተጠፍጥፎ አንድ አይነት ስላልሆነ ስለምንለያይ ማለት ነው። በጣም ጥሩ። ቅድም ስታነሺ ብዙ ገጠመኞችን አንስተሻል። እስኪ በሕይወትሽ ማትረሺው ልጆች የራሳቸው የሆነ ውበት አላቸው፣ የልጅነት ውበትና አብረሻቸው ስትሆኝ ስታስተምሪ የገጠመሽ አስቂኝ ገጠመኞች ምን? አንዱን ማስታውሰው አይስክሪሙ የታል አስተዋል የአሜን ሁሌ ስትዘምር አይስክሪሙ የታለ ነው የምትለው። አስከሬኑ ማለት ስለማትችል አይስክሪም ተነስቷል፣ አይስክሪምና ተነስቷል የታለ ነው የምትለው። አንድ ትሆነ። ሌላ ደግሞ በጣም ደስ የምትለው ወንጌል ስትነግር ልጅ ሆና ነው አዳም ምን እንደሆነ ታውቃለች ትላለች ሁሌ። ሔዋን አፕሉን ወሰደችና ቦጨቀችና አስቦጨቀችው።
ሁል ጊዜ በቃ ማንረስ ቦጭቃ አስቦጨቀች። እሷ አማርኛ ነበረች። ሌላ ምንድን ነው የጠየቀችን? ስላሴን በጣም ገርሞን እንድንማር ያስተማረች በእሷ ምክንያት ነው። ኢየሱስ ሆድ ውስጥ እያለ ማርያም ሆድ ውስጥ እያለ ማን ነው ይሄን ዓለም ይገዛ የነበረው ብላ ጠየቀች። ማን ያስተዳድር የነበረው የዛን ጊዜ? እሱ ሆድ ውስጥ ነው፣ ሕፃን ነው ብላ ጠይቃን ነው ስላሴን ለልጆች እንዴት ማስተማር አለብን የሚለውን የተማርነው በእሷ ምክንያት ነበረ። አንድ ሰው ቡቡ ደግሞ ምን አለ መሰለች፣ አንድ ጊዜ እኔ ሁል ጊዜ ቤቴን ሳስተካክል ሳጸዳ፣ እንግዲህ የቤት እመቤት ነበርኩ 10 ዓመት ሙሉና ግን ከመጽሐፍ ቅዱስ አልለይም። እቺ የቴፓን ኦዲዮ ሰማለሁ ሁሌ እየሰማው እየሰራው። እኔ እንደውም አምልጦኛል ያውቃል። ማቴዎስ ላይ ወንድ እየሰራው አሜንን ደንቆሮ ብሎ ሰልቧታል። ቡቡ አንተ ምንድነው ያልካት? ቆይ ጨርሼ እመለስበታል እመጣለሁ ነው ያልኩት። ከጎረቤት ሰምቶ ነው የወጣችን ቃል። እኔ ጨርሼ እሱን ለማረም ከመመለስ በፊት ማን ያረመዋል? ማቴዎስ ላይ ወንድሙን ደንቆሮ ብሎ የሚሳደብ ጋነብሳት አለመጡ። ማሚ ምንድነው? እኔ ቆርቆሮ ነው ቅድም ያልኩት። እኔ በፍጹም ደንቆሮ ያልኩት ካደ ማለት ነው። ቆርቆሮ ያልኩት አለ በቃ። እና ልጆች ያስተምሩሃልም አታረመልኝ። ለኔ ግን እዚህ ደግሞ ሳስተምር ነቦቸራ ናቸው። ቦቸራና ቦቻቺ በጣም አዝናኝና በጣም ግን ጭንቅላታቸው በጣም ጂኒየሶችም ናቸው። የመቀበል አቅማቸው በጣም ነው የሚያስደንቁኝ። ረባሽ ይመስላሉ ግን ትዊንስ ስለሆኑ ባህሪያቸው ነው እሱ። እኔ ስኖር በጣም ነው የሚደሰቱት። እነሱም እንተዋወቃለን። ጸልይ ተባለ። አንደኛው ያኔ ጦርነት ምናምን በነበረ ጊዜ ነው። ዛሬ 2 ዓመት 3 ትንሽ ነበሩ እነሱ በጣም እና ጸልይ ሲባል አንደኛው መንትያ እግዚአብሔር ሆይ ብሎ ከጸልይ በለ ሽጉጥ ስጠኝ አለና ጸልይ። ከዛ ወንድም አንተ ሽጉጥ ኢየሱስን ትጠይቃለህ እንዴ ይለዋል። ኧረ እኔ ሹሊ ነው ያልኩት ሽጉጥ አላልኩም ማለት ሹሊ ነው ያልኩት። እኔ ሽጉጥ አላልኩም ሹሊ ነው ያልኩት። አይነው እነሱማ ብዙ ነው ያላቸው። ብቻ ሰዓታችን ይወስዳል እንጂ ልጆች እያዝናኑ የሚያስተምሩ ፊት ለፊት የሚናገሩ ስህተታችን ወደው እንዴት ማረም እንደገና መልሶ ከእግዚአብሔር ጋር ለመታረቅ የሚያደርጉት ነገሮች እኛ ለትልልቆች ትልቅ ትምህርት ነው የሚሰጠን። እኛ እንዲህ አንደነግጥም እኮ ቶሎ ድንድን እንላለን፣ ጊዜ እንወስዳለን። እነሱ እርምጃ ይወስዳሉ። ወዲያው እግዚአብሔር እንደሚቆጣ እንደተጣሉት ነው የሚያስቡት። ቶሎ ለመታረቅ ፍጥነት አላቸውና ልጆችን ማስተማር መጠቀም ነው ላለሁ እኔ። እዚህ በመጨረሻ ለወላጆች ያለሽ ምክር ምንድን ነው? ክርስቲያናዊ ምክር ለወላጆች ሁል ጊዜ ምክሬ ምንድን ነው? ለልጆቻችሁ ጊዜ ስጡ። ልጆቻችሁ አድምጡ። የኑሮ ጉዳይ ሆኖ ሴትም ወንድም በየፊናው ሰርቶ ሊመጣ ይችላል በዚህ ዘመን። እንደኔ እህቶች እንደው ይቅር በሉኝ እንጂ እህቶች በቤት ቢሆኑ፣ እናቶች በቤት ይሆኑ፣ አባት የማሳደጊያ ልጆች ማስተማሪያ አቅም ካለው እናቶች ለልጆቻቸው ጊዜ ቢሰጡ፣ እንደ እግዚአብሔር ቃል ወንዱ ጥሮ ግሮ እንዲያመጣ ሴቷ በቤት ልጆቿን ባሏን ብትጠቅም የተሻለ ጥቅም ነው የሚሆነው። ኪሳራ የለውም። ከልጆች ጋር ትልቅ ጊዜ ይሰጣል። የጸሎት ጊዜ ይኖራቸዋል። አብሮ የመመካከር ጊዜ አለ። ባለቤቱ ሲመጣ በደስታ ይመጣል። ሚስቴ ቤት አለች ቤት አገኛታለሁ ብሎ ቤቱን ይናፍቃል። ልጆች ከትምህርት ቤት ሲመጡ እናቴን አገኛታለሁ ብሎ በፍቅር በደስታ ይመጣል። በተለይ ትንንሽ ልጆች ያላቸው ዴኬር እየጣሉ ከሚሄዱ የሆነ ቦታ ላይ ለሞግዚት ጥለው ከሚሄዱ እንደው እግዚአብሔር ቢረዳቸው። ችግር አለ እንዴት አድርጌ ሊባል ይችላል። ግን አደራ የተሰጠንን የመቀበል አቅም እንዳለን ነው እግዚአብሔር ስጦታ ይሰጠን። አደራውን የመቀበል አቅም ባይኖረን ኖሮ ልጅ ባላረገዝ ነበር። ያረገዝኩበት ምክንያት ስጦታ የተሰጠኝ ምክንያት አቅም እንዳለኝ እግዚአብሔር ስለሚያውቅ ነው። አቅሜ በገንዘብ አይተመንም፣ ባሉኝ ነገሮች በእውቀት አይተመንም። ልጅን ማሳደግ የራሱ እግዚአብሔር የሰጠን ስጦታ ስለሆነ ልጆችን ብናሳድግ፣ በእጃችን ብንዳብሳቸው፣ ልጆቻችን ብናቀፍ፣ ከልጆቻችን ጋር ጓደኛ ብንሆን፣ የሌሎች ልጆች ግድ ቢለን፣ ስለ ጎረቤት ልጆች ግድ ቢለን፣ ትምህርት ቤት ስለምናገኛቸው ልጆች ግድ ቢለን፣ ወላጅ ሁላ ለልጆች ሁሉ እንደ ምሳሌ 22:6 ስለ ልጆች ሁሉ ግድ ቢለን ብዬ ነው መክረው። ጆሮ ብቻ ይስጥ ከምንም በላይ። አመሰግናለሁ። በጣም እናመሰግናለን። እድሜ ይስጥሽ፣ አገልግሎትሽን፣ ቤተሰብሽን ሁሉ ጌታ ይባርክ። አሜን።